ወንት ዳርጎ ሶሻል ሚዲያ ላይ ለቀቀ። ምንድነው ምክንያቱ ብለሽ እንደዚህ ብቻ ኢትዮጵያ ነው አይደል? ኢትዮጵያ የጠየቀኝ የለም የጠራኝ የለም መጥሪያ አልተሰጠኝም ቤቴ ላይ አልተለጠፈም። ኡስታዝ ያሲን ኑሩ የተናገረው ደግሞ ዳስጣል የሚለው ደኔ ዳሳልተ ነብይ ባገሩ አይኖርም ማለት ሐዋርያ ባገሩ ይኖራል። ተናገረው ኖሮ ነው የሚናገር ምስክር ነው። ነብይ ግን መንፈስ ነው ነርቶት ወይ የሆነ ነገር አመልክቶት ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ የምለው ይሄ ካባ የሚባለው ነገር ራሱ ማለት ነው ሌባ ማጅራት መቺን ምናምን ነው እንደሚስበው ካባው ራሱ ማለት ነው። ሰላም ጤና ይስጥልኝ። እንዴት አዳራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ትናንትና የእመቤታችን የልደቷ በዓል ግንቦት አንድ ተከብሮ ነበር። እንዴት አለፈ? እንዴት አሳለፋችሁት? በተለያየ ቦታ ላይ እንዴት እንደተከበሩ በተለይ የትውልድ ቦታዋ ሊባኖስን ጨምሮ ይህን ይመስል ነበር። እያያችሁት እናውራ። ከዛ በተጨማሪ ትናንትና አንድ ማስተካከያ እንዳደርግ ነገራችሁ የነበረ በተለይ ከበረከት ገብረ ጋር ዶክተር አብይን ተናገራችሁ ወይ ጠቅላይ ሚኒስትሩ እንደተናገራችሁ አድርጌ አቅርቤ ነበረ። ነገር ግን አብይ የተባለው ጠቅላይ ሚኒስትሩ ሳይሆን ሳድስ ሚዲያ ላይ የሚሰራ የነበረው አብይ ይልማል እንጂ አብይ አህመድ እንዳልሆነ ማስተካከያ ሰጥታችሁኛል፣ ተቀብያለሁ። ኮሜንት ላይም ደግሞ ጽፌላችሁ አስቀምጫለሁኝ። ስለዚህ በዚህ ጉዳይ ላይ ይቅርታ ጠይቃለሁኝ። እንግዲህ ትናንትና ራሷ መታ ማብራሪያ ሰጥታለች። በረከት ገበሬዋ ማለት ነው። ምንድን የተፈጠረው የሚለውን ነገሮች በጣም ሰፊ ጉዳይ አንስታለች። እኛ በዚህ ጉዳይ ላይ የምንመለከተው ሁለት ርዕሰ ጉዳዮችን እንመለከታለን። አንደኛ ኢትዮጵያ መሆኗን ያሳየችበት ወጣ ብላ ቪዲዮችን ስታሳይ ነበረ። ስለዚህ እሱን ለማየት እንሞክራለን። ሁለተኛው ደግሞ ከተነሳባት የነዳጁ ጉዳይ ጋር ምንድነው የሚለውን ነገር ለማየት እንሞክራለን። ሁለተኛው የቅዱስ ሲኖዶስ አንዳንድ ውሳኔዎች አሉ። በተለይ አንድ ሊቀ ጳጳስ ጉዳይ አወዛጋቢ ሆኗል። ሶስተኛ ጉዳይ የምንመለከተው የቴዎድሮስ ካሳሁን የቴዲ አፍሮን ጉዳይ ነው። በሁለት ከፍለን እናየዋለን። መጀመሪያ ላይ መሻቃዊ እናየዋለን። በተለይ አንድ ሰው አለ ታዬ የተባለ ሰው የተለያየ ሚዲያ ላይ እየዞረ የታሪክ ምሁርነቱን ለማሳየት እየሞከረበት ያለ ከቤተክርስቲያን ጋር ያነሳውን በሌላ ጊዜ እናየዋለን። ከቴዲ አፍሮ ጋር ያነሳውን ግን ዛሬ የምንመለከተው ብዬ አስባለሁኝ። ስለዚህ ከዚህ እንጀምር። ከራሷ ከበረከት ገበሬዋ የታለች የት ነው ያለችው የሚለውን ነገር ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንት ዳርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፈቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ። መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ እኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኦኬ ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ አንደኛው የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ መጣለው። ወደሱ መጣው ምንድነው? ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ እንዴ አልኩኝ። ማለት የጠየቀኝ የለም የጠራኝ የለም መጥሪያ አልተሰጠኝም
ቤቴ ላይ አልተለጠፈም ገብቷል ስራ ቦታዬ ላይ አልተጠየቅኩም የጠራኝ ማንንም አንዳንዴ ሆስፒታል ሄዳለሁ አንዳንዴ ቤቴ እመጣለሁ ወደ ስራ ብዙም አልገባውም አንዳንዴ ያው እርሻውንም ገብቻ አይቼ እመጣለሁ ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንንም ፖሊስ መጥቶ ማቀም መጥራም አልተሰጠኝም ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ ለምን ወጥቼ ነው ያለሁት እየተንቀሳቀስኩ ነው ያለሁት ህክምና እያደረግኩ ነው ያለሁት በእርግጥ በጣም ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ አሁን ያ ውስጥ የነበረው የሄምቦ እንግዲህ እንዳያችኋት ኢትዮጵያ ውስጥ ክስ አቀረበብኝም ክስ ማለመጣብኝም ከመጣ እንኳን ገና ለገና ግንቦት 10 ነው ቀጠሮ ለቀን ላይ ቀርቼ በሆን ኖሮ ጥያቄው ቢነሳ አይገርመኝም ነበር ነገር ግን ቀጠሮ ገና ነው አልደረሰም እንዴት ነው ይሄ ነገር እያለች ያለችው ሁለተኛ ያነሳቸው ጉዳይ ስለ ነዳጅ ነው ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ከጅቡቲ ገባ ይሄ ነው የተከሰተው ነገር ይሄ ነው የተፈጠረው ነገር እንደማንኛውም ሰው በሚዲያ ነው ያየሁት በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ ፊንቴክ ኢንቨስትመንት ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበር ስሙ ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ ነገ ሰው እንሆናለን ታክሲ ሰርተን እንለወጣለን የተለያየ ንብረት ሸጠው ያው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው ክስ ከተመሰረተበት 2 ወር አልፎታል ይሄ ሰውዬ ወንትር ተብሎ ተለጥፎ አይተው ታውቃለህ ተፈላጊ ተብሎ ተለጥፏል እስካሁን ድረስ አይተዋል እሱን ሰው አላየኸው ስንት አይነት ሰው ያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ አሳጡ ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ ሄጄ አይቼው አላውቅም ፋብሪካው ኢጦሳ ላይ ቄራ አለኝ ሄጄ አይቼው አላውቅም ዱግዳ ላይ እርሻ አለኝ አይቼው አላውቅም ጀጁ ላይ እርሻ አለኝ አይቼው አላውቅም ምክንያቱም እፈራለሁ መሄድ አልችልም ለዛ ሰላም የነሱን የትም የተለያየ ሰው ደም የሚያፈሱ መኪና ያያገቱ ስንት ነገር ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች 8 ሚሊዮን ኢትዮጵያ ብር ኪሳራ አድርሳለች 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው አስዱ ምን ችግር አለ ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት ነዳጁን የወሰዱት ራሳቸው ናቸው የሸጡት እነሱ ናቸው እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው ገባ ያ በሆነበት ሁኔታ ማለት ነው እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ ያልወሰርኩትን ነዳጅ አልወሰርኩም እኮ ነዳጁ ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባ የተፈቀደልኝን ነዳጅ ቀናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸው ሰነድ አለኝ ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው ከዛ ለመንግስትም ገቢም አልተደረገም ለማንንም አልሰጠም ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ ይግባ ራሱ ያውቃል የመንግስት አካል ለገቢዎች አስገብተናል ይላሉ አስገቡ እኔ ማቀው ነገር የለም ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው ወሰዱት
እኔ በዛ ሰዓት እስር ቤት ነኝ ያለሁት ያየሁት ነገርም የለም ተፈትቼ ስወጣ ነዳጁ ኦሬዲ ተሽጧል የለም ነዳጁ ቀጥታ ለፌደራል ፖሊስ አመለከትኩኝ ህጋዊ ሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ ከዛ በኋላ እያየነው ነው እና ይልሻለን ሰነዱን አምጪ አሉኝ ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌደራል ፖሊስ እሺ ብለው ተቀበሉ ነገሩን መርምራ እያየነው ያለውን ነገር እንገልጽልሻለን አሉኝ እሺ አሉኝ ስልኬንም አልመለሱልኝም ሁለት ስልክ አይፎን 15 Pro Max እና 16 Pro Max ስልክ ሰጥቻቸው ነበር ያንን ስልክ አልመለሱልኝም ራሳቸው ጋር ነው የቀረው ኢቭን ፎረንሲክ ማለት ነው ምርመራን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም አንዳንዴ ይመለሳል አንዳንዴ አይመለስም የኔ ግን አልተመለሰም በአጋጣሚ ማለት ነው መርማሪዎች እጅ ነው ያለው ከዛ እንግዲህ እንዳየውት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም ክሱ ላይ ተኮነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው በረከት እርሻ እየሰራሽ ነው ገቢው የገፍሽ ነው ለምን ወድንም አትገቢም ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ ገና ዘንድሮ ነው በ2018 ማለት ነው ለራሴ እፈልጓለሁ ለራሴ አይበቃኝም ነዳጅ ማለት 1000 10000 100000 ሲባል ትልቅ ይመስላል ትልልቅ የቪዲዮቲ ማሽኖችን ታንቀሳቀስ ግን ማለት ነው ያ ማለት ምንም ማለት አይደለም ያ ነዳጅ ማለት ነው እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ ፓፓዬ ከጥቅም ውጪ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም ወይ ደግሞ ምናል በረከት ታዋቂ ማን ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ ምነግር የሆኑ የተደራጁ ቡድኖች አሉ በጣም የተደራጁ ፌደራል ፖሊስ ውስጥ አሉ የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ ይኸውልህ እሺ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ ፍትህ ሚኒስቴር ውስጥ አሉ እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንንም ይሁን ማንንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች ገባ እኔ ስለዚህ የበረከት ገበሬዋ ጉዳይ እንዲህ ብላ ምላሽ ከሰጠች ኦልሬዲ ዶክመንቴ አየይዤ አስገብቼላቸዋለሁ ስልኬም እነሱ ጋር ነገር ግን እስካሁን ድረስ ምላሽ አልሰጡኝም ካለች ይሄ ነገር እኔ እያሰብኩ ያለሁት ወይ አንድ ነገር ነው ሁለት ነገር ነው አንደኛው የቴዲ አፍሮ ነገር መንግስትን አወዛግቦ ስለነበር የህዝቡን ጩኸት ህዝቡን በአንድ ልብ ሆኖ እየተንቀሳቀሰ ስለነበር ያን ነገር ለመበተን ማህበራዊ ሚዲያ ላይ ሁለት ሐሳቦች ተከታታይ መጥተዋል አንደኛው ወንድማችን ሸቱ ያነሳው ሐሳብ ነው ሁለተኛው ደግሞ የሷ ጉዳይ ስለዚህ ማህበራዊ ሚዲያ ላይ በአንድነት በአንድ ልብ ሲነጋገሩበት የነበረው የቴዲ አፍሮን ጉዳይ ወደ ጎን ስተው ሌላ የሚበትናቸው አጀንዳ እየተፈለገላቸው ወይ ደግሞ አጀንዳ እየተሰጠን ነው የሚሆነው አንደኛው እሱ ነው ሁለተኛው ግን መንግስት በአንድም በሌላም ጭር ሲራሩድም አይነት አካሄድ ይሄድ ያለ ይመስለኛል በተለይ ከምርጫ ጋር በተያያዘ ካሙዙ ካሳ በ30 ሚሊዮን ብር ክፈል ተብሎ እንዳለ የአካውንቶቹ ፍሪዝ ተደርጓል ወይ ደግሞ እንቅስቃሴ እንዳይንቀሳቀሱ አግዷቸዋል ወደፊት ምን እንደሚሆን እናያለን ወደ ታየ ልምጣ ትልቅ ሰው ነው አስተማሪ የነበረ ሰው ነው ነገር ግን አሁን ወርዶ እዚህ ደረጃ ላይ ደርሷል ኑሩ የተናገረው ደግሞ ዳስ ጣል የሚለው እንደኔ ዳስ አልጥልም እውነቴን ነው ዳስ አልጥልም ለምን መሰለ ዳስ መጀመሪያ ለሰርግ ነው የሚጣለው መዝገበ ቃላትን ብናይ ለለቅሶ አይደለም ድንኳን ነው እሱ ድንኳን ስለዚህ ዳስ ለሰርግ የሚጣል ከሆነ ዳስ አይጥልም ማለት ነው ምክንያቱም ኦልሬዲ ቃሉ ተከርልም ቃሉ ግን እንዲህ ነው ካለ ኦኬ እንዲህ በተባለበትስ ዳስ መጣል ይችላል አይቻልም የምናየው ይሆናል እኔ 9.5 ሚሊዮን ተማሪዎች ኡስታዝ ያሲን ኑሩ የተናገረውን ነገር በጣም አድንቄ ጽፌያለሁ ተናግሬበታለሁ ፕሮግራምም ሰርቼበታለሁ ኡስታዝ ያሲን ኑሩ ምርጥ ነገር ነው የተናገረው ለትውልዱ ዳስ ጣል ብለህ ሰቆቃ ዘላለም የመመታት ስሜት ሟርት
ለቅሶ ምናምን አትነግረው። እኔ ዳስ ማልጥለው ለመሰለ በእኔ ህይወት አይደለም ዳስ ማልጥለው። በእኔ ህይወት ከሆነ ትላንት ከነበርኩበት ዛሬ ወርጃለሁ። እሱ ላነሳለት ነው። ይቅርታ አድርግልኝ። አንተ ሊያዙትና አቶ ታዬ ቴዲ የሚባል ጋዜጠኛ እዚህ አምጥተን በዚህ ጉዳይ ጠይቀ ነው 6 ኪሎ ነበር የምኖረው ቤቴ ፈርሶብኝ ዳስ ጥያለሁ ከአዲስ አበባ ወጣ ብዬ ጫፉ ላይ ነው የምኖረው ብሏል። እርሶ ደግሞ መሀል ቦሌ ላይ ሲኖሩ አውቃለሁ። መጥቼ ቤት ጠይቄያለሁ። አሁን ደግሞ ሩቅ ቦታ ነው ያሉት። እሱን ደብቀው ይሆን ወይ ይሄ ለሀገር የተከፈለ ነው ብለው ስላሰቡ ነው? አያይዞ ይመልሱልኝ ከትልቅ ይቅርታ። የኔ መስዋዕትነት ከተባለ በጣም ትንሽ ነው። ለብቻ የነበር ግቢ ያለኝ ቦሌ ማና ክትፎ ዩጎ ቸርች የወዳቢሲኒያ ሰፈር ኮምፓውንድ ውስጥ ነው። በጣም ምርጥ ጎረቤቶች ነበሩኝ። ህፃናት አብረው የሚቦርቁበት ምናምን ልጆች የሚማሩበት ትምህርት ቤት ጊብሰን ነበር ምናምንና ከዛ ወጥተህ አራብሳ ነው የሄድኩት። አራብሳ መሄድ ብቻ አይደለም መሬት ላይ ከነበረኝ የብቻ ግቢ ከሰፈሩ ተለይቼ ለኔ ብቻ ነው ስቱዲዮ የተሰጠኝ። ሌሎቹ ባለ መኝታ ሚል ሰጥቷቸዋል፣ ይገባቸዋል። ከለቀቁት ቤት አንፃር ይገባቸዋል። ታየ ቡጋለም ከነሱ የማያንስ አይደለምና ይገባዋል። ግን እኔ ላይ ፐርሰናሊ በደል ደርሷል። ግን 9.5 ቢሊዮን ተማሪዎች ይመገባሉ። ዳስ አልጥልም። 9.5 ቢሊዮን ተማሪ እኮ የለም። ኢቨን ኢፍ የዓለም እንኳን ቁጥር ወደ 8 ቢሊዮን ነው እንጂ እሺ መምህርን ማረም ከባድ ነው። ሰዎች እኮ መስዋዕትነት ይከፍላሉ። የኔ እኮ ተራ ነገር ነው። የህይወት መስዋዕትነት የሚከፍለው የመከላከያ ሰራዊት አባላት አሉ፣ የፌዴራል ፖሊስ አባላት አሉ። በጣም አስቸጋሪ በሆነ የጉባ ሙቀት ውስጥ ሆነው የህዳሴውን ግድብ ያጠናቀቋሉ። የኛ መስዋዕትነት እኮ በጣም ትንሽ ነው። በጣም በርካታ መስዋዕትነት የሚከፍሉ እና እኔ ደግሞ አንድ ነገር አውቃለሁ። ዳስ ማልጥልበት ዋሽንግተን ዲሲ ስትሰራ ከቨርጂኒያ እና ከሜሪላንድ ላይ ተቆርሳ ነው የተሰራችው። ስትሰራ እኮ ሰው ተነስቷል። የማርቲን ሉተር ኪንግ ሰፈር ሙዚየም ሲሆን ሰፈር ውስጥ ያሉ ሰዎች በሙሉ ተነስተዋል። ከተሞች በሚያድጉበት ጊዜ እነዛ ሰዎች የት ገቡ ብለን ደግሞ ስንጠይቅ ዳስ አያስጥልም። ለ18 አንድ ሽንት ቤት ይጠቀሙ የነበሩ 18 አባወራ። ያ የምናውቀው ካሳንቺስን 4 ኪሎን ፒያሳን ተሼ አላውቀውም አትለኝም። ያ በዝንብ የተመታ በቆሻሻ የተበከለ ሰዎች ሌሊትና ማታ ይወጡ ካልሆነ ደግሞ ሆቴል ምናምን ሄደው ለሽንት ቤት ለመጠቀም ሲሉ እየከፈሉ ከሚጠቀሙበት በላስቲክ እያደረጉ ይቅርታ ለቃሉ አይነ ምድራቸውን ከሚጥሉበት ህይወት ወጥተው ኃይሌ ጋርመንት ጋር የትም አይደለም ሄዱት። ምንም ዳስ አይጣልም። ከተማው ምን ያህል አደገ? ፒያሳ 4 ኪሎ ካሳንቺስ ለአሁኑ ብቻ አይደለም ለተከታታይ ትውልድ አድጓል። የተሻሉ ቤቶች ውስጥ ይገባሉ። 34,000 ቅድመ መደበኛ ትምህርት ቤት ሰርተዋል። ዳስ አልጥልም። ህፃናት ከስር ቅድመ መደበኛ ላይ የሚማሩበት 10,000 የሰራ የለም። 34,000 ነው ይሄ መንግስት የሰራው። ኢንተርናሽናል ሞኔታሪ ፈንድ አይኤምኤፍ በዚህ ዓመት አሁን ባለንበት ዓመት የአፍሪካ ሀገሮችን እድገት ፕሮጀክሽን ሲያስቀምጥ አሁን በያዝነው ነው በዚህ ዓመት 2026 ላይ በግሪጎሪ አቆጣጠር ኢትዮጵያ 9.2% በማስመዝገብ አንደኛ ትሆናለች። ከዛ በላይ ነው በእርግጥ ግን አንደኛ ትሆናለች አለና ሁለተኛው ሀገር ዩጋንዳ 7.5% ነው። ምን ያህል ኢትዮጵያ እንደምትበልጥ ዳስ አልጥልም። ስንዴ ለምን ጋር አልደረሰም? በዚህ ሰው አባባል ከመሃል ወጥቶ ወደ ዳር መውጣት ዳስ የሚያስጥል አይደለም ይላል። ይሄ ማለት በአሜሪካ ቋንቋ ሰው ከኒውዮርክ ሲቲ ወጥቶ ቴክሳስ ቢገባ ችግር የለውም፣ ቦታን የቀየረው መኖሪያም አግኝተዋል ብሎ እንደመናገር ነው። ሰው ኒውዮርክ የሚኖር ሰው ቴክሳስ መውሰድ ምን ያህል ከባድ እንደሆነ የሚጠፋን ነገር አይደለም። ኒውዮርክ ላይ ያለው መሀልነት፣ ኒውዮርክ ላይ ያለው ስራ ከቴክሳስ ጋር የሚገናኝም አይደለም። ግን የዚህ ሰው አባባል እንደዛ ነው። ዋሽንግተን ዲሲን እያነሳ ምሳሌ የሚሰጠው ግን ከኒውዮርክ እና ከእንትን ጋር ግን ያመሳስለው ግን ፈቃደኛ አይደለም። ሰው ፒያሳ ላይ ያለ ሰው እንዴት ነው ከጋርመንት ኃይሌ ጋርመንት ጋር አንድ አድርጎ ለማነጻጸር የሞከረው? ፒያሳን የሚያክል ሰፈርም ፒያሳን የሚያህል መሀል ከተማ አንስቶ ጥግ ላይ ገጠር ላይ እየወሰደ ነገሩ ፌር ለማድረግ የሚሄዱ ሰዎች አንዳንዴ ወይ በጣም የባርነት ጉዳይ ደስ ብሏቸው ባርነቱን እየወደዱት ነው። ምክንያቱም ከነበረበት ቦሌ አውጥተው ነው ወዳልሆነ ቦታ ወስደው ስቱዲዮ ላይ ጣሉት። በዛም ደስተኛ ነው። ይሄ በጣም የአድርባይነት ጫፍ ይመስለኛል። በመድኃኒዓለም ነግረዋለሁ። ከፈለገ ስንዴ ከሁለተኛው ሀገር በስንዴ ምርት ከግብፅ 3 እጥፍ ነው የምንበልጠው። አስብ፣ ሁለተኛ ከሆነው ጋር መቀራረብ አንድ ነገር ነው። 3 እጥፍ ነገር ግን እኮ ፕሩፍ ተደረገ እኮ አይደል? የስንዴ ጉዳይ ኢትዮጵያ ሀገር ውስጥ እንዳላስገባም ብላ ህዝቡን በረሃብ እንደገደለች ነው መረጃዎች እየወጡ ያሉት። መረጃ እየገለጸ ያለው በረሃብ ምክንያት አመርታለሁ ትበል እንጂ የረሃብ ሰቆቃ ህዝቡን እየጨረሰባት እንደሆነ እየተናገረ ከ80% በላይ ህዝብ ከድህነት በታች እንደሆነ እየተነገረ ነው ያለው።
ከ80 ሚሊዮን በላይ ህዝብ። ታዲያ ይሄ መብለጥ ግን እጅግ በጣም ሌላ ነገር ነው። ይሄ ትልቅ እውነት ነው። 80% የሚሆነው አርሶ አደር ስንዴ የሚያመርተው እሱ ነው። የሩዝ ምርት ከ1.5 ሚሊዮን ኩንታል ተነስቶ ነው 163 ሚሊዮን ኩንታል የደረሰው። አየር መንገድ 7 ሚሊዮን ከሚያንቀሳቅስበት ነው 25 ሚሊዮን ደርሶ ለ100 ሚሊዮን ደግሞ አሁን ቢሾፍቱ ላይ ይጣል ያለው። ስንት ፓይለት ይቀጥራል? ስንት ረዳት ፓይለት አብራሪ ይቀጥራል? ስንት ሆስተሶች ይቀጥራል? ስንት ግራውንድ ቴክኒሻኖች ይቀጥራል? በማስፋፊያው ላይ ስንትና ስንት ሰዎች ይሳተፋሉ? ይሄ እኮ የኮሪደር ልማት ሲሰራ ምን ያህል አርኪቴክቶች ዛሬ፣ ምን ያህል ኢንጂነሮች፣ የልምድ ልውውጥ፣ የቴክኖሎጂ ሽግግሩ፣ የዘላቂና ጊዜያዊ የስራ ዕድል የሚያገኙ ሰዎች ብዛት ኢትዮጵያን በተለያዩ አይነት መስኮች የሚያሳድጋት በአምስቱ ግዙፍ መስኮች አሁን በግብርና የመጣው ለውጥ ማዳበሪያ ፋብሪካ ኢትዮጵያ ውስጥ እውን ሊሆን በየዛሬ 3 ዓመት የተወሰኑ ሙሉ በሙሉ ከውጭ ማምጣት እናቆማለን። በጣም የአድርባይነት ወይ ደግሞ አላቅም በቃ እንዳልኳቸው አሜሪካ የነበረው ነገር በጣም ስለጎዳ አሁን እንደምንም ብሎ እግር ልሶም ቢሆን ለመኖር ነው እያሰበ ያለው። እንረዳዋለን፣ ጫና እናደርግበትም። አንድ ጉዳይ መሀል ላይ እናስገባ። የድሬዳዋ ከንቲባ ደሴ ላይ ሄዶ ይመስለኛል ደሴ ላይ ሽልማት ተደርጎላቸዋል። እኔ የምለው ይሄ ካባ የሚባለው ነገር ራሱ ማለት ነው ሌባ ማጅራት መቺን ምናምን ነው እንደሚስበው ካባው ራሱ ማለት ነው። ማጅራት መቺ ሌባ ነፍሰ ገዳይ ወንበዴ ላይ ነው እንዴ ካባው መቀመጥ የሚፈልግ? አሁን ይሄ ደሴ ከተማ ነው። እንደው የደሴ ከተማ ከንቲቦ በአናቶት ይትከሎት መድኃኒዓለም ለሌባ ለማጅራት መቺ የድሬዳዋን ህዝብ ለሚያሰቃይ ለሚያፈናቅል ለሚያስር ዱርዬ ካባ ያለበሱት በአናቶት ይትከሎት መድኃኒዓለም። ሌላ ምንም አልሎትም። ምን አደረገ ብለው ነው አሁን ለዚህ ካባ ያለበሱት? ደሞ አንቱ ላለው እንዴ ምን አደረገ ብለ ነው አሁን ለዚህ ካባ ያለበስከው? እስቲ አንድ ነገር የሰራውን ነገር ንገሩን። ድሬዳዋ ለህዝበ ሙስሊሙ ለህዝበ ክርስቲያኑ ኢቭን ለማያምነው ምን ሰራ? ምንም እኮ የሰራው ነገር የለም። የራሱን የንግድ ኢምፓየር እሱም ይሁን አለማው መገራም ይሁን ይሄ ነው ሽፈራው የራሳቸውን የንግድ ኢምፓየር ከመገንባት ውጪ ለድሬዳዋ ህዝብ ምን ሰርተው ነው እነዚህ ሰዎች ካባ በሄዱበት የሚለብሱት? እንዴ አሁንስ አልበዛም እንዴ? ይሄ ካባ ይመረዋል እንዴ? ይመረረው ካባው። ከዚህ በኋላ ካባው ጤነኛ ሰው ትከሻ ላይ መቀመጥ አይፈልግም እንዴ? አረ ነውር ነው። የካባም ጡር አለው እንዴ? ሌባውን ማጅራት መቺውን ነፍሰ ገዳዩን ወንበዴውን ሙሰኛውን እየመረጣችሁ ነው ካባ የምታለብሱት እርስ በርሳችሁ የምትለባበሱት። አረዛ አሁንስ በዛ። ፍትህ ለካባው። በተያያዘ ዜና ይሄ የምትመለከቱት ትናንት የደረሰኝ ሜሴጅ ነው። እንግዲህ ጎሮ አካባቢ 80 እና 90 ዓመት ከኖሩበት ቤት የሚፈናቀሉ እንግዲህ በጣም ብዙ ነዋሪዎች አሉ። ይሄም የሚፈናቀሉት ምድረ ወንበዴ ማጅራት መቺ 80 እና 90 ዓመት ከኖሩበት ቤት ውስጥ ለምንድን ነው የሚፈናቀሉት? መንገድ ትራንስፖርት ሌላ ጋር መሰራት አይችልም? መንገድ ትራንስፖርት ይኸው የድሮ መናሪያ አለ፣ ጎሮ ይኸው አዲሱ መናሪያ ውስጥ አለ። አለቀ። መንገድ ትራንስፖርት ከመናሪያው ጋር ተያይዞ ነው መሆን ያለበት። በቃ እንደዛ ነው ያለው። ከአንድም ሁለት ቢሮ አለው። የግዴታ ህዝቡን አፈናቅላችሁ ቦታውን ለመሸጥ ብላችሁ መንገድ ትራንስፖርት ስለሚፈለግ ምን ልትሰሩ በመንገድ ትራንስፖርት ውስጥ አስቁማችሁ ዘረፋ ነው። ነዳጅ ንግድ ጀምራችኋል። እናንተም የእናንተስ ይሄ ከጅቡቲ ወደብ እስከ ደረቅ ወደብ ድረስ የሚያመላልሱት የእናንተ ከአካውኖ ጋር በህብረት የከፈታ እንትን ያረ ሼር ያላችሁ ትራንስፖርት ኮንቴነር አመላላሽ ነው ነዳጁን እየጨረሰ ያለው እንዴ። አረ ህዝቡን ታውት በቃ ፍቱት እንዴ። እነዚህ አሁን 80 የት ሄዱ? 80 እና 90 ዓመት ከኖሩበት ቤት ውስጥ እንዴ። አረ ነውር ወቁ እናንተ ሰዎች፣ ነውር ወቁ እንዴ። ምን አይነት ጉድ ነው? ወይስ በመመሪያ ነው የወረደው? ሙሉ ለሙሉ ከሀገሪቱ ህዝቡን አፈናቅሉ አምሱ ተብሎ መመሪያ ወርዶ ነው ከላይ? ምንድነው ነገሩ? ጊዜያችሁን ብቻ ጠብቁ። ሲጀመር ድሬዳዋ ላይ ያለው ጎሮ ላይ ያለው መናኸሪያ እኔ እስከነበርኩበት ድሬዳዋ እስከነበርኩበት ጊዜ ድረስ ወደዚህ ከመጣ ድረስ ጥቂት አንድ ወር ምናምን ጊዜ ድረስ እዛ ሄጃለሁኝ ፋሚሊ ቼክ ለማድረግ እና የአንደኛ ሚዜ ሰርግ ስለነበር ሄጄ ነበር ድሬዳዋ አይቼዋለሁ። እኛና ላይ ጀምረው እንቅስቃሴ እንኳን አይደለም አዲስ ተገነባ ተብሎ በጣም ግዙፍ ነው፣ ነገር ግን አይጠቀሙበትም።
ሰውየው በእርግጥ ከድርጅዋር ድሬዳዋ ላይ ያሉ እየተንቀሳቀሱ ያሉ ማህበረሰብ አንቂ የሚባሉ ልጆች እንኳን በቃሉ እንኳን እያሰረ እንደሆነ ማህበራዊ ሚዲያ ላይ እያየን ያለው የምናውቃቸው ወንድሞችንም ጭምር እያሰራቸው ነው ያለው። ስለዚህ ኦብቪየስሊ እንረዳዋለን። ባቡሩን በግሉ አዙሮት የራሱ የገቢ ምንጭ እንዳደረገውም ሰምተናል። ሌሎች ነገሮችም እየሰማን ያለ ነው። ግን መንግስት ለሱ ፌቨር አድርጎ ከሰጠው እኛ ምን ማድረግ እንችላለን? ይህ ሰው ማለት ከድሬዳዋ ማለት እኮ ጀዋር መሐመድ ረብሻ በሚያስነሳበት ሰዓት ላይ እሱ የስፖርትና ኮሚሽን ላይ የነበረ ባለስልጣን ነው። ወደ ለጋሃሬ እኮ ድንጋይ ሲያስወረውር የነበረው አንዱ ድንጋይ መወርወር ስራ ሲመራ የነበረው እኮ ይሄ ሰው ነው። በጣም ረብሸኛ ድሬዳዋ ላይ በጣም ረባሽ ከሚባሉ በጣም መጥፎ ከሚባሉ ሰዎች መካከል ላይ እሱ ነበር። የዛን ጊዜ እና አብዲሌ በቢጫ ሄሊኮፕተር ሲሄዱ አንደኛው ተጭኖ የሄደውም ይኸው ሰው ነበር። ከዛ አንድ ሳምንት 2 ሳምንት መከራው መጡት። ትንሽ ቆይቶ ወር ሳይሞላው የድሬዳዋ ከንቲባ ተብሎ ተሾመ። ያ ድንጋይ የሚወረውር የነበረው ታስሮ ተጠፍንጎ በቢጫ ሄሊኮፕተር ድሬዳዋ አዲስ አበባ መጥቶ የነበረው ሰው 2 ሳምንት ሳይሞላው ከንቲባ ሆኖ ቁጭ አለ። ምን ልናደርገው እንችላለን? ምን ሊባልስ ይችላል? ምንም። ወደ አንዱ ውሳኔ የቅዱስ ሲኖዶስ አንዱ ውሳኔ ነው። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ ብፁዕ አቡነ ኤልሳን በተመለከተ አዲስ መረጃ አለ። ከሰሞኑን በሁለተኛ ቀን የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ከኋላ የምትመለከቷቸው ብፁዕ አቡነ ኤልሳ ከኢትዮ ሶማሌ ጅጅጋ ሀገረ ስብከት በቅዱስ ሲኖዶስ ውሳኔ መሰረት መነሳታቸው ይታወቃል። በምትካቸው ቅዱስ ሲኖዶስ ብፁዕ አቡነ ያሬድን መድቦ እንደነበር ይታወቃል። ነገር ግን የተመደቡ ሊቀ ጳጳስ ብፁዕ አቡነ ያሬድ ጽፎ ለቅዱስ ሲኖዶስ ባቀረቡት ጥያቄ መሰረት አሁንም በድጋሜ በቅዱስ ሲኖዶስ ውሳኔ መሰረት ከኋላ የምትመለከቷቸው ብፁዕ አቡነ ኤልሳ ሁለቱንም ሀገረ ስብከት ምስራቅ አርሲና ኢትዮ ሶማሌ ጅጅጋ ሀገረ ስብከትን በቋሚነት እንዲመሩ ተደርጓል። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት። እንግዲህ እንደሰማችሁት ይህ አባት ሊቀ ጳጳስ አቡነ ኤልሳ የጅጅጋ ሀገረ ስብከት ነበሩ። አርሲንም ደርበው ይያዙ ተብሎ ነበር። ታዲያ አሁን በተያዘው በርክበ ካህናት በመጀመሪያው ውሎ ላይ እሳቸው ወደ አርሲ የአርሲ የነበሩት አቡነ ያሬድ ደግሞ ወደ ጅጅጋ አድርጓቸው ነበር። ድጋሚ የጅጅጋ ደግሞ የተመደቡት አቡነ ያሬድ ደግሞ አልፈልግም አሉ። ስለዚህ አሁን ሁለቱንም ይይዛሉ ማለት ነው። ሁለቱም ላይ ኦርቶዶክሳውያን መከራና ስቃይ እየበዛበት ያለ ቦታ ነው። ጅጅጋ እንዳሳያችሁ ባለፈው ከዛ ፊትም የኪዳነ ምሕረት ቤተክርስቲያን ብዙ ነገሮች መናገር እንችላለን። አርሲ ላይ በየዕለቱ የሚሞቱ ነገሮችን እያየን ወንድሞቻችን፣ አባቶቻችን፣ እናቶቻችን እያየን ያለ ነው። ግን ሄዶ ለከንቲባው ካባ ከማልበስ ውጭ ያደረጉት የፈየዱት ነገር የለም። እስቲል ግን ቅዱስ ሲኖዶስ ሁለቱም ላይ ስራ ብለዋል። መልካም እንቀጥል። ነቢይ በሀገሩ አይኖርም ማለት ሐዋርያ በሀገሩ ይኖራል። በተናገረው ኖሮ ነው የሚናገር፣ ምስክር ነው። ነቢይ ግን መንፈስ ነው ነድቶት ወይ የሆነ ነገር አመልክቶት ብሎ ተነክቶ ይናገረዋል። ይሄ ማለት ልብ ንጹህ ሰዎች ያውታል። ከቴዲ ጋር ጃዝ ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ተሰማው። ጽዮን ሙሽራዬ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነቢይ ወደ ጽዮን ልውሰድህ። እሺ ብዙ ጊዜ እኔ ከማውቅ ጊዜ ጀምሮ ስለ ጽዮን ሙሽርነት ታወራለህ። ሰሞኑን ደግሞ ቴዲ አፍሮ የጽዮን ሙሽርነትን በዜማ ደግሞ መጥቶበታል። ሐሳባችሁ ገጥሟል ወይስ ስታዩ የተለያየ ሙሽርነት ነው? አሁን ሙሽራ ሪኮማንድ አደረገኝ አንድ ሰው ወዲያው ገና እንደሰማ አይደለ? እኔም መተልኝ ነበር። የሚገርም መልአክ ቴሌግራም ላከልኝና ሙሽራ የጽዮን ሙሽራዬ እና አዲስ ጥለት ሲል አዲስ ጥለቷን ወንደው በጣም ፎከስ ያደረለም መሰለ። አረንጓዴ ቢጫ ቀዩ ኖሮ የምናውቀው ነው። አዲስ ጥለት ደግሞ የሚባል እኔ ሌላ እንደዚህ አይነት እንትን ላይ ቀርቤ እዚህ ላይ አለ ቅድስተ ቅዱሳን ውስጥ የሚኖር ካህን የሚለብሰው ሰማያዊ ቢጫና ቀይ ወይ መሰረታዊ ቀለም ናቸው እነዚህ። መጽሐፉ ላይ ያሉ ሽፋኑ ላይ እሱ ነው የቅድስተ ቅዱሳን ወይም የኢየሩሳሌም ከለር ነው ቀለሟ። እና ሲጀምርም ለባሏ እንደተዘጋጀ ሙሽራ ከሰማይ ወረደች ይላል። ከሰማይ ከአባ ዘንድ ከአቅድም ያልኩ አብ ነው እግዚአብሔር ምናምን ስላለ ከእግዚአብሔር አብ ትወርዳለች ትሰጣለች። አሁን እንትኑ ቀድማ ታሪኩን ማመጣው ሰው ታሪኩን እግዚአብሔር አልከዋለ። ደብሮች ማክሊት አላቸው። ብሎ ደብረ ገሌ ሲባል
ደብረ ብርሃን ካለ እዛ ቦታ ብርሃን ዕውቀት ይላል ከጸለይክበት። ደብረ ስብሐት ካለ መንበረ ስብሐት ካለ ዝማሬ ዜማ ምናምን መክሊት አለው የዕውቀት ደብር ከሆነ። ደብሮ ሲባል የሆነ ስኩል ኦፍ ቶት እንዳርገው እዛ ጋር ቦታ ላይ ዝም ብለህ ከበረታህበት ታገኘዋለህ ያን ነገር። ኦኬ ስለዚህ እኔ ሙሽራ ሁልጊዜ የምናውቀው ድንግል ማርያም ነው። ግን ጻድቅ ምእመን ኢየሩሳሌምን የለበሰችውን ጻድቅ ምእመን በሰማይ ታየች ነው የሚለው ይላል። ትርጓሜ እኔ ያለው ነው ቤተክርስቲያን ነው የምትለው ራሱ። አንድ ምእመን በዛ ነገር በቅቶ ታየ ማለት ነው ይላል። ቅድስቱ ወልድ በምእመን አደረች ይላል። ወይም ይሄ ቅድስት ብለን የምንለው የክርስቶስ ያ ሁሉ ነገሩ በሰው ህይወት ውስጥ ሞልቶ ታየ ማለት ነው። ስለዚህ ያቺት እና እሱ ደግሞ ስትዳርልህ እንደዚህ ይላል። ስትዳር ዝም ብለህ ዳር ታያለህ ሲል ይሄን ሁሉ መጽሐፍ ሁሉ ገጽ ልኬበት ሰውን ነበር ነው የሚለው በስቶበታል ሊያነባ አይችልም ምናምን ነው አይደል የምትለው። አንዳንዴ አጠገብህ ያለ እውነቱ ቁጭ ብሎ እያለ ጌታ ሆይ ብሎ ትጸልያለህ ሰጥቶ መልሱን ማለት ነው። አንዳንዴ ያ ነው እንደዛ ነው ያሰብኩት። የክርስቶስ የሰው ልብ ሲገለጥ የሰው ሁሉ ጸሎት ስለሆነች የሰው ልብ ምን ይላል መሰለኝ ይፈልጋታል ይናገራታል ለማለት ነው። ምድር የሚለው ሰውን ሰውነቱን ነውና የኢየሩሳሌም ጉዳይ መብረቅ ከምስራቅ ተፈይቶ እስከ ምዕራብ እንደሚታይ ብልጭ ሲል ባህር ዳርም ያለው እዚህም ያለው ያይል የምጽአት መንፈስ እንደዛ ነው። የግዴታ ያንተ መጽሐፍ ያንበባ ያንበል ግን ከልብ የሚጸልዩላት ሰዎች ካሉ ባሉበት ልዕልናና ሰማይ ያዩታል። በራሳቸው በሚረዱት እንዴት እንደሰማስ ባለበት ትረዳዋለህ። ሲበራ ይታያል። እዚህም ያለው ታያው መብረቁን ሲበራ እዛም ያለው አለ እንደ ተቀበንቱኑ ዲግሪው ሊላይ ይችላል። በዚህ ስራ እና ያ ሲሰማ ቅድም ያ መሰከርነት ከኮ የለም ምን ያስ ከቴዲ ጋር እንደ ጃዝ ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ ተሰጥቶና እኔና አንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ተሰማው ጽዮን ሙሽራዬ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነብይ እዚህ ላይ እንግዲህ ከዚህ በፊት የሚተዋወቁ ሐሳቡን የሚጋራው ሰው ይመስላል። በተለይ ይህ ሰው እኔ በጣም እውነት ለመናገር የዚህ ሰው ድራማዎች በጣም ይመቹኛል። የሚሰራቸው ፊልሞች በተለይ የሀገርን ባህል የቤተ ክርስቲያን ያስቀመጠቻቸውን ትውፊቶች ከመዳሰስ አንጻር የሚያነሳቸው ፊልሞች ላይ የሚነሱ ሐሳቦች እንዲሁም ደግሞ ሲትኮም መሳይ ነገር ግን መንግስት ሳይችለው ቀርቶ ከቁጥጥር ውጭ ስለሆነበት ያጠፋው ምልታዘዝ ድራማን ጨምሮ ስመለከተው በጣም ጥሩ መልእክቶች የሚያስተላልፉ ረጋ ብሎ ካነበበ አንደበት የሚደመጥ የሚመስሉ ድምጾች ያሉት ሰው ነው። መልካም ነገሮች ይናገራል። እንግዲህ ይህ በፖድካስት ላይ ከተናገረው ጥቂቱን ለማቅረብ ያህል ነው። እነዚህ ያለ በቃ ምናልባት ደህና ኮንኩኝ ትንሽ ወገብ እያመመኝ ነው። ደህና ኮንኩኝ በሌላ መረጃ እመለሳለሁኝ። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር